በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ኦ ገብርኄር የሚል ይሆናል። አንተ ቸር አገልጋይ ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የምናገኘው የእግዚአብሔር ቃል ነው። የዛሬዋ ሰንበት ገብርኄር ተብላ በታማኝ በጎ ቅን ቸር አገልጋይ ተሰይማለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ላይ አንድ ወደ ሩቅ ሀገር የሚሄድ ባለጸጋ ወይም ንጉሥ ከአገልጋዮቹ ሶስቱን ወደሱ ጠርቶ ያለውን ገንዘብ ሁሉ ሰጣቸው። ለእያንዳንዱ እንደ አቅሙ እንደ ችሎታው፣ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንደኛውም 1 መክሊት ሰጣቸውና ወደ ሌላ ሀገር ሄደ። እነዚህ አገልጋዮች መክሊቱ የተሰጣቸው ወጥተው ወርደው ነግደው እንዲያተርፉበት ነው። 5 መክሊት የተሰጠው ወጥቶ ወርዶ ነግዶ ሌላ 5 አትርፎ መክሊቱን 10 አደረገ። 2 የተሰጠውም እንዲሁ ጥሮ ግሮ ወርዶ ወጥቶ 2 አትርፎ መክሊቱን 4 አደረሰው። አንድ የተቀበለው አገልጋይ ግን ጌታዬ ጨካኝ ነው፣ ክፉ ነው፣ ካልዘራበት ያጭዳል፣ ካልበተነበት ይሰበስባልና አሁን እኔ በዚህ መክሊት ልነግድ ብል ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ጌታዬ በመጣ ጊዜ ከፍ ብሎ አንገቴን ዝቅ ብሎ እንባቴን ይቆርጠኛል። ስለዚህ የጌታዬን ገንዘብ እንዳይጠፋብኝ መሬት ቆፍሬ በጉድጓድ ብደብቅ ይሻለኛል አለ። በመጠምጠሚያው ጠምጥሞ ይላል ሉቃስ ደግሞ በመጠምጠሚያው ጠምጥሞ መሬት ቆፍሮ በጨርቅ ጠቅልሎ ደበቀው፣ ቀበረው። ከብዙ ዘመናት በኋላ የነዚህ አሽከሮች ጌታ ከሄደበት ሩቅ ሀገር ተመልሶ መጣ። ባሮቹንም ተቆጣጠራቸው። 5 መክሊት የተቀበለውም ቀረበ። ጌታ ሆይ እነሆ መክሊት ሰጥተኸኝ ነበር፣ 5 ሰጥተኸኛል፣ ወጥቼ ወርጄ ሌላ 5 አተረፍኩ። ጌታ ሆይ ይኸውና 10 መክሊት ተቀበለኝ አለ። ጌታውም አንተ በጎ ታማኝ ቅን ቸር አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ በሰላም ግባ አለው። ሁለተኛውም ቀረበ፣ እጅ ነሳ። ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ ይኸው ወጥቼ ወርጄ ሌላ 2 አተረፍኩበት። አሁን ጌታ ሆይ 4 መክሊት ተቀበለኝ ከነትርፉ አለ። እርሱንም አንተ በጎ ታማኝ ቸር ቅን አገልጋይ በጥቂቱ ታምነሃልና በብዙ እሾማለሁ፣ ወደ ጌታ ደስታ በሰላም ግባ አለው። ሶስተኛው ሰው ቀረበ፣ 1 መክሊት የተሰጠው ፈሪው፣ ይጠፋብኛል ያስቀጣኛል ያለው ፈሪው ቀረበ። ጌታ ሆይ 1 መክሊት ሰጥተኸኝ ነበር፣ እኔ ደግሞ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ክፉ ጨካኝ ንጉሥ መሆንህን አውቃለሁ። ይሄ አንድ የሰጠኝ መክሊት እነግድበታለሁ ብዬ ብል
ሌባ ቢቀማኝ፣ ወንበዴ ቢነጥቀኝ፣ ቀጣፊ ቢያታልለኝ ከፍ ብለህ አንገቴን ዝቅ ብለህ ባቴን እንደምትቆርጠኝ ያውቃለሁ። ስለዚህ በጨርቅ ጠቅልዬ መሬት ቆፍሬ ቀብሬልሃለሁ። ይኸው የሰጠኝ ገንዘብን ተቀበለኝ፣ ሌላ ምን ጉዳይ አለ ከኔ አለ። ጌታውን ተቆጣ። አንተ ሐኬተኛ፣ ክፉ፣ ጨካኝ ባሪያ፣ እኔ ካልዘራሁበት የማጭድ ካልበተኑበት የሚሰበስብ ጨካኝ ያልከኝ የልቡና ሐኬት ነው። ይሄንን ካወቅክ ገንዘቤን በወቅቱ ለምን አልመለስክም? እኔም ለሌሎች ሰጥቼ ለሚሰሩበት ለሚነግዱበት ሰጥቼ ከነትርፉ በወሰድኩ ነበረ። ስለዚህ መክሊቱን ቀሙት አለ። እንደ ቃል ይደረግብሃልና እኔ ጨካኝ፣ ካልዘራሁበት የማጭድ ካልበተንኩበት የሚሰበስብ መሆኔን ካወቅ በሰራህበት ነበር። እኔ እንዲህ አይደለሁም እንዳልክ ግን ይደረግብሃል አለ። መክሊቱን ቀሙት። 5 መክሊት ለተሰጠው ስጡ አላቸው። ጌታ ሆይ አሉ ሌሎች አገልጋዮች። 10 አለው እኮ አሉት። ላለው ይጨመርለታል፣ ለሌለው ግን ያው ያለው ይወሰድበታልና ስጡት ነጥቃችሁ አለ። ሰጡ። እርሱን ምን እናድርጋሉ? በሉ ወደ ውጪ ለቅሶ፣ ዋይታ፣ ጥርስ ማፋጨት፣ ትሉ ከማያንቀላፋ እሳቱ ከማይጠፋ ወደ ገሃነም፣ ወደ ጨለማ፣ ወደ ጥልቁ ወርውሩት አለ። ይሄ ምሳሌ ነው። ወደ ሩቅ ሀገር የሚሄድ ጌታ የተባለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አሽከሮቹ አገልጋዮቹ የተባልን ደግሞ እኛ ነን። መክሊቱ ለእያንዳንዳችን እንደ አቅማችን እንደ ችሎታችን መጠን የተሰጠን የእግዚአብሔር ጸጋ ነው። ለአገልግሎት የተሰጠ ሰውነታችን ራሱ ከእግዚአብሔር ያገኘ ነው። በ40 ቀናችን ተስሎተ ገጽ የተፈጸመልን ተስሎተ መልክ የተሰራልን በእናታችን ማኅፀን የተሰጡ ሕዋሳቶቻችን ሁሉ ከእግዚአብሔር የተቀበልናቸው ሀብታት ናቸው። ዓይናችን የእግዚአብሔር ስጦታ ነው። አንደበታችን የእግዚአብሔር ስጦታ ነው። በሕይወት መቆየታችን የእግዚአብሔር ስጦታ ነው። እጅ እግራችን የእግዚአብሔር ነው። የኛ የሆነ የለንም። በእነዚህ በተሰጡን ሀብታት ጸጋዎች እግዚአብሔር እንደየችሎታችን እንድናተርፍበት አደራ ሰጥቶናል። ወደ ሌላ ሀገር መሄድ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም ተመላልሶ በኩነተ ሰብእ ዓለምን አስተምሮ ሀብትን ለሰው ልጆች ሰጥቶ ያጣነውን ልጅነት መልሶልን በጥምቀት ውሉደ ክርስቶስ ተብለን አዋልደ እግዚአብሔር ተብለን እንድንጠራ ፈቅዶልን ለመንግስቱ የሚያበቃ መልካም ሥራ የሃይማኖት ምግባራትን ትእዛዛትን ሰጥቶን ወደ ሰማይ ማረጉን ነው። መጥቶ መቆጣጠሩ በዓለም ፍጻሜ እያንዳንዱ ሰው የሚጠየቅ መሆኑን ያጠይቃል። ስለዚህ 5፣ 2፣ 1 እንደየችሎታችን መጠን የተሰጠናል። ሁሉም ሰው ስጦታ አለው። በቤተ መንግስት የሚያገለግል ስጦታ ከእግዚአብሔር ተሰጥቶታል መክሊት። በቤተ ክህነት የሚያገለግል ስጦታ ተሰጥቶታል ከእግዚአብሔር መክሊት። የራሱን ሕይወት የሚኖር ምዕመን እግዚአብሔር ሰጥቶታል መክሊት። በገዳም የሚኖር ባሕታዊ፣ በገዳም የሚኖር መነኮስ እግዚአብሔር ስጦታ ሰጥቶታል። በእርሻ የሚኖር አራሽ ገበሬ እግዚአብሔር መክሊት ሰጥቶታል። ነጋዴው እግዚአብሔር መክሊት ሰጥቶታል። ዳኛውን እግዚአብሔር መክሊት ሰጥቶታል። ወታደሩን እግዚአብሔር መክሊት ሰጥቶታል። ያልተሰጠው የለም። ስለዚህ 5 መክሊት የተሰጠው ማለት በትምህርት በእውቀት ደረጃ ፍጹም ትምህርት የተማሩ የሚጠየቀውን ጥያቄ ሁሉ መመለስ የሚቻላቸው የሃይማኖት ሕግጋትን፣ ስርዓትን፣ ዶግማዋን፣ ቀኖናዋን የሚያውቁ ምሁራነ ቤተክርስቲያን ናቸው። እነዚህ በተማሩት ትምህርት 5 መክሊት እንደተቀበለው ፍጹም ትምህርት ተምሮ
እንደሱ እንደራሱ አድርጎ አስተምሮ ፍጹም አድርጎ ለመምህርነት የሚያበቃ መምህር ማለት ነው። እንደ ቅዱሳን ሐዋርያት ፍጹም ትምህርታቸውን ተምረው ከክርስቶስ ፍጹማን አድርጎ ደቀ መዛሙርትን አቅርበዋል። ለምሳሌ ቅዱስ ጴጥሮስ ቀሌምንጦስን እንዳስተማረ ማለት ነው። ሌሎቹም ሁሉም በየራሳቸውን አስመስለው አይለው። ቅዱስ ጳውሎስ ጢሞቴዎስን እንዳስተማረ ፍሬዎቹ ናቸው። ቅዱስ ጢሞቴዎስ የቅዱስ ጳውሎስ ፍሬው ነው። 5ቱ መክሊቱ ነው፣ ትርፉ ነው። ስለዚህ መምህራን በተሰጣቸው የወንጌል መምህር፣ የድጓ መምህር፣ የቅኔው መምህር፣ የሌላው ሁሉ መምህር የተማረውን ትምህርት ፍጹም ተምሮ ለቁም ነገር ማብቃት ማለት ነው። ሁለት የተሰጠውም እንደዚሁ ነው። ፍጹም ትምህርት ተምረው ሳይሳቀቁ ንጉሥ የወደደውን ዘመን የወለደውን ሳይሉ ዘመኑን ዋጅተው ፍጹም ትምህርት አስተምሮ ያተረፉ ምዕመናንን በወንጌል ያተረፉ ናቸው። ምዕመናንን በወንጌል ያተረፉ ይልቁኑ ደግሞ በዘመናችን ባለ 5 መክሊት ኤጲስቆጶሳት ጳጳሳት ናቸው። 5 አይነት ሹመት ይሰጣሉ። የቤተ ክርስቲያን ሹመት ከጵጵስና እስከ ዲቁና ድረስ ያለውን የሚሰጡ እነሱ ናቸው። ባለ 2 የተባለው ደግሞ ካህን ነው። ካህኑ 2 አገልግሎት አለው በቤተክርስቲያን፣ ያጠምቃል፣ ያቆርባል። ባለ 1 የተባለው ደግሞ ዲያቆን ነው፣ ለተልእኮ ይፈጠናል። ስለዚህ ጳጳሱ በጵጵስና ደረጃ የተሰጠውን 5ቱን መክሊት ካላተረፈበት ይጠየቅበታል። ካህኑ በ2ቱ መክሊት ካላተረፈ ይጠየቅበታል። ዲያቆኑ በ1 መክሊት ካላተረፈ ይጠየቅበታል። እነዚህ የተሰጡን ናቸው። ለእያንዳንዳችን ለምዕመናንም ተሰጥቶናል። ሁሉም ምዕመን 5 መክሊት አለው። እግዚአብሔር በጥምቀት ከመውለድ ጀምሮ 5 መክሊቶችን ሰጥቶናል። እነዚህን ሁሉ ጠብቆ ለትርፍ ማብቃት ማለት ነው። ወደ ቤተ መንግስትም ስንመጣ በሹመት ደረጃ የተቀመጡ ባለ 5 መክሊት ናቸው። አገር እንዲመሩ፣ ድሃ እንዳይበደል፣ ፍርድ እንዳይጓደል፣ ህዝብ እንዳይራብ፣ የሚጨቆን ወገን ዘመድ የሌለው መንግስት ዘመድ ወገን እንዲሆነው እንዲጠብቁ፣ አገር ዳር ድንበሩ እንዲጠብቅ ይሄ 5 መክሊት ነው። በአግባቡ ካልተጠቀመበት ያስጠይቀዋል ማለት። ስልጣን ያላቸው በየእርከን ደረጃ መክሊቶች አሏቸው። ዳኛው በፍርድ ዙፋን ላይ ሲቀመጥ ባለ 5 መክሊት ነው። ስለዚህ ፍርድ ቢያጓድል፣ ጉቦ በልቶ በሐሰት ፍርድ ቢያጣምም ተጠያቂ ይሆናል ማለት እንደ መቅበር ነው። እያንዳንዳችን የሰው ልጆች በያለንበት፣ ገበሬው በእርሻ ቦታ፣ ነጋዴው በንግዱ፣ መምህሩ በትምህርት ቦታ፣ ተማሪው በትምህርት ደረጃ፣ ሐኪሙ በሕክምና ቦታ እያንዳንዳችን እንደ ዕውቀታችን እንደ ስልጣናችን መጠን እግዚአብሔር መክሊት ሰጥቶናል። ትርፍ ይፈለግብናል። እንግዲህ ከላይ እንዳየነው በቤተ ክርስቲያናችን ስናይ ባለ 5ቱና ባለ 2ቱ ፍጹም ትምህርት ተምሮ ወንጌልን ሰብኮ ምዕመናንን የክርስቶስ በጎች አድርጎ ማቅረብ የቻሉ አትርፈዋል። ወደ ጌታ ደስታ በሰላም ግባ ይባላል። ባለ 1ዱ ደግሞ ፍጹም ትምህርት ተምሮ አላውያን ነገስታት ስለት እሳት አሳይተው ቢያስፈራሩኝ፣ ሃይማኖቴን ቢያስክዱኝ፣ መናፍቃን ተከራክረው ምላሽ ቢያሳጡኝ፣ አሕዛብ አሳደው አንገቴን ቢቆርጡኝ፣ በሰይፍ ቢሰይፉኝ ብሎ የተማረውን የሃይማኖት ትምህርት ደብቆ ለራሱ ብቻ ምግባር ሰርቶ የኖረ ሰው በመጠምጠሚያው ጠቅልሎ በጉድጓድ እንደቀበረው። ስለዚህ የወንጌል መምህራን ክርስቶስ ለእናንተ መክሊት ሰጥቷልና በዚህ መክሊታችሁ እንዳታፍሩበት ያስፈልጋል። ክርስትና በመከራ ውስጥም ነው። ክርስትና በችግር ውስጥም ነው። በምቾት በድሎት ጊዜ ብቻ አይደለም። በአላውያን ፊት መቆም ያስፈልጋል። መናፍቃንን መርታት ያስፈልጋል። አሕዛብን ማሳፈር ያስፈልጋል። በወንጌል ምክንያት የሚመጣውን መከራ መቀበል ያስፈልጋል። ያን መከራ መቀበል የማይችል አገልጋይ
እርሱ ታማኝ አይደለም፣ እርሱ በጎ አይደለም፣ እርሱ ቸር አገልጋይ አይደለም። መታመን ማለት መጀመሪያ በእግዚአብሔር ማመን፣ ከዚያ ለእግዚአብሔር መታመን ነው። በእግዚአብሔር መታመን፣ ለእግዚአብሔር መታመን፣ እግዚአብሔርን ማመን ነው ሃይማኖት። አንተ ቸር አገልጋይ ያስብላል። ምዕመናን እኛም ባለ 5 መክሊቶች ነን። ልጆቻችንን በወጉ በስርዓቱ ቀጥተን ሰርተን ማሳደግ አንዱ መክሊት ነው። የተራበን ማጉረስ ሌላው መክሊት ነው። የደከመን ማበረታታት፣ ያዘነን ማጽናናት መክሊት ነው። ሁላችንም ተሰጥቶናል። ግን ዛሬ ማን ነው ያተረፈ? ማን ነው ያልከሰረ? ማን ነው ያልቀበረ? ማን ነው? ብዙዎች ቀብረዋል። ዛሬ ብዙዎች ቀብረዋል። በተለይ በቤተ ክርስቲያናችን አገልጋዮች መክሊቶቻችንን ቀብረናል። ለምንድን ነው የቀበርናቸው? አንዳንዱ ከአቅም በላይ በሆነ መልኩ መክሊቱን የሚቀብራል። ወንጌል ተምሮ ለማስተማር ለማገልገል ሲመጣ ጉቦ ይጠየቃል። ያንን መክፈል በሁለት ምክንያት ይቃወማል። አንደኛ ላይኖረው ይችላል የሚከፍለውን ገንዘብ። ሁለተኛ ፈቃደኛ ላይሆን ይችላል። የእግዚአብሔርን አገልግሎት የመንፈስ ቅዱስን ጸጋ በገንዘብ አልሰጥም ብሎ እምቢ ሊል ይችላል። ስለዚህ ይሄኛው ሰው ባለው አማራጭ ዛሬ ዘመኑ የተመቸ ነው። ይሄ ብዙሃን መገናኛው ሶሻል ሚዲያው፣ ቲክቶኩ፣ ዩቲዩብ ብዙ ነገር አሁን በምትከታተሉት መልኩ ማስተማር ይቻላል። ቤተ ክህነት በጉቦ ምክንያት፣ በዘር ምክንያት፣ በጎጥ ምክንያት ቦታ ነስቶኛል ብሎ መደበቅ አይቻልም። እናንተም ለመክሊት መደበቅ ምክንያት የሆናችሁ ሽማምንተ ቤተ ክርስቲያን ጥንቃቄ ያስፈልጋል። ክርስቶስ እናንተንም ይጠይቃችኋል። አንተ ሀኬተኛ ባሪያ ይላል። ስለዚህ ሹመታችሁ ሽልማት እንዲሆን፣ ዋጋ እንዲኖረው፣ ከእግዚአብሔር በረከት፣ ምሕረት፣ ቸርነት ይልቁኑ ወደ መንግስቱ ለመግባት የሚያስችል እንዲሆን በአግባቡ ፍረዱ። በቤተ መንግስትም በቤተ ክህነትም ያላችሁ አንተ ቸር አገልጋይ ኦ ገብርኄር መልካም ታማኝ ባሪያ ተብለን በፊቱ ለመሸለም የአምላካችን ፈቃድ ይሁንልን። ይቆየን።